እሷ ማናት እኮ ማናት? ጸጋ ናት እንዴ? አክስቴ ናት። እሷና አክስቴ የምትያዝ ሴትዮና የሰሊና መጠጥ ላይ መርዝ የጨመረች ለመግደል እስከ መግደል ደረጃ የምትደርስ ሴት ነው። የሆነ ግን እኔ እኮ አይቻታለሁ። 2 ሳምንት እኮ ነው ያየሽው። ይሄሽ ነው ካፌ ውስጥ ነው መጠጥ ውስጥ ይሄው እንትን እየጨመረች ነው። ለእኑ ይሄን ጉዳይ ስናገር ለምን ነገርክ ብላ መጣ አንቃኛለች። ይሄን ሁሉ አሳያችኋለሁ ለቅላችኋለሁና ሰው ለመግደል ሰው ስትመርዝ ነው ያየሽው። ምን ማለት ነው? ያና ምን ጤና ይስጥልን ውድ የቻናላችን ቤተሰቦች ይሁንና እኔ በድጋሚ ተመልሻለሁ። እንግዲህ ይሄን ሰሞን ቪዲዮ እየለቀቅኩ አይደለም። እንግዲህ ውድ ቤተሰቦቻችን ትንሽ ኬዝ ገጥማኝ ነበር። ያው ኬዙን አጠር አድርጌ ልንገራችሁ፣ ምክንያቱም እየቸኮልኩ ነው። እኑ ጋር ቀጥሬያታለሁ፣ እየሄድኩ ነው። በዛ መሀል እኑ ከመጣች በኋላ ደግሞ ትንሽ ምነግራችሁ ግልጽ ማድረግላችሁ ነገር አለ። ከዛ በፊት ይሄን ቪዲዮ ለመግባት ስለፈለኩ ነው። ውድ ቤተሰቦቻችን እንግዲህ አንድ እንግዳ መጣ ነበር እኛ ጋር፣ ማለት የእኑ አክስት ነች። ከሷ ጋር ብዙ ቆይታ ነበረ። ብዙ ከዛ ቆይታ በኋላ ደግሞ ቪዲዮ ሰርቼ ነበር እንዳለ ጨርሻለሁ። እሱን ወደ እናንተ ማስተላለፍ ነው የሚሆነው። እንግዲህ ውድ ቤተሰቦቻችን ምንድነው የተፈጠረው የሚለውን ነገር፣ እቺ ሴት ማናት? እቺ ወንጀለኛ ማናት? ሰሊናን መርዛ ለመግደል የሞከረች ሴት ናት። እንግዲህ ዛሬ ላይ መታ ህይወቴ ላይ ገብታ ህይወቴን ለመበጥበጥ እየሞከረች ያለችው። እንግዲህ ያው ይሄን ነገር የምታውቀው ነገር የለም። ጠርቻታለሁ፣ እየመጣው ነው ምናምን እያለች ነበር። እንግዲህ እየደረሰች ስለሆነ ከእኑ ጋር አውርቼ ሁሉም ነገር ግልጽ የሚሆንላችሁ ነው የሚመስለኝ። እንግዲህ ውድ ቤተሰቦቻችን አላብዛባችሁ፣ እኔም እየቸኮልኩ ስለሆነ በቀጥታ ወደዛ የትም እንዳትሄዱ አብራችሁን ቆዩ። ይቅርታ አጣድፌ ስለጠራሁሽ፣ ግን ስለዚህ ነገር እንድትነግሪኝ ይፈልጋል። የምሬ ካሜራ እስኪበራም ያልጠበቅኩት ለዛ ነው። ምክንያቱም በጣም አስቸኳይ ነገር ስለሆነ ማለት ነው። ማናት እቺ ሴት? ምንድነው ነው? እየይሽ ነው? ካፌ ውስጥ ነው መጠጥ ውስጥ ይሄው እንትን እየጨመረች ነው፣ መድኃኒት እየጨመረች። ማናት እሷ? ማናት እኮ ማናት? ጸጋ ናት እንዴ? አክስቴ ናት። አዎ አክስቴ። ምንድነው የምትጨምረው? ካየሽ ይበቃል። የምር አሁን ስለዚህ ነገር አይተሻል፣ ሁሉንም ነገር አይተሻል። ከፈለግሽ ሌላ ሰው አለ። አይ እኔ በፊት እኮ አለው። ምንድነው አይተሻል? ሌላ ሰው ይሄው ላሳይሽ። ይሄው መድኃኒት ሲጨምር አሳልፌ ላሳይሽ። ከማን ጋር እንዳለች ላሳይሽ ነው። ያት ከሰሊና ጋር ናት። ከሰሊና ጋር ናት። ይሄ ወንዱን አላውቀውም፣ ይቅርታ። ግን እሷና አክስቴ የምትያዝ ሴትዮና የሰሊና መጠጥ ላይ መርዝ የጨመረች። ምን ማለት ነው? ምንድነው የሆነ? እኔ አልመሰለኝም ነበር፣ ግን ከኋላ ያው ፈጣሪ ነው የሚያውቀው። እና ጠዋት ነው ሁሉንም ነገር የተነገረኝ። ይሄን ካየሁ በኋላ ደግሞ መታገስ አልቻልኩም። ለዛ ነው አጣድፌ ካላገኘሁሽ ያልኩት። ስራ እያለብኝ ትቼ የመጣሁት ለዛ ነው። እንድታስረጅኝ የምፈልገው ነገር ምንም አልፈልግም። የምር አክስትሽ ነች? ምን ማለት ነው አክስትሽ ነች ማለት? እኮ እንድጠራጠር የዚህ ሴት እንዴት ማለት እኔ ግጥምጥሞች ነው የሆነው አውቃለሁ። እኔና አንቺ ዩቲዩብ ላይ ከመምጣቴ በፊት ጥንት ነው የምንተዋወቀው፣ ረጅም ዓመት ነው የምንተዋወቀው። ግን እቺ ሴትዮ እኔ እስከዛሬ ስለዚህ ሴትዮ ስታወሪ በመሀል ነው ገና አክስቴ ምናምን አለች። በፊት ላይ አክስቴ ክፍለ ሀገር ያለች ወይ እናቴ እህት ምናምን ስትይ ነው የማውቀው። እቺ ደግሞ አዲስ አበባ ተወልጄ ነው ያደግኩት ብላ ነው የነገረች። እዚህ ነው እንደምትኖር የማውቀው። እዚህ ነው የምትኖረው። ግን አንቺ የነገርሽኝ አልገባኝም። ይሆና ምንድነው? ሰው ለመግደል ሰው ስትመርዝ ነው ያየሽው? ምን ማለት ነው? ይሆና ምን ማለት ነው ማለት? እኔ አውቃለሁ ሁለታችሁ የተለየ ኬዝ እንዳላችሁ፣ እንደማትዋደዱ፣ እንደምትጠላሉ አውቃለሁ። ግን እስከዚህ ድረስ ምንድነው? እሷ ሰው ለመግደል ነው እንደዚህ የምታደርገው? እኔ ማላቃት ናት። አብሬያት ያለው ሴት። አዎ አክስትሽ። ይሄን ቪዲዮ አሁን ቆይ ሙሉ ቪዲዮን መልቀቅ ጀምራለሁ። እንደውም ሙሉ ቪዲዮን ታዩታላችሁ። ከዚህ በፊት ምን እንዳወራንና ይሄን ቪዲዮ ራሱ የተላከልኝ አሁን ሙሉ ቲሙ አባል እንዲቁጭ ብለን እያየን አረች ሴትዮ እናቃታለን ምናምን በሚባል ስንባባል ምናምን ነው እንደዚህ የሰሊና ጉዳይ ተነስቶ ምናምን ነው ይሄ ነገር እሷ መሆኗ የተረጋገጠውና ሙሉ ቪዲዮን እኔና እሷ ስናወራ
እኑና እኔ ለእኑ ይሄን ጉዳይ ስናገር ለምን ነገርክ ብላ መታ አንቃኛለች። ይሄን ሁሉ አሳያችኋለሁ እለቅላችኋለሁ እና በቃ በዚህ ነው የተነሳው ይሄ ሁሉ ነገር። እኑ ደግሞ ስለማታውቂ ነው ይቅርታ በጣም ቴንሽን ውስጥ ነኝ። በጣም ከሚስ በላይ እየተናደድኩ ነው። እኑ የምሬን ነው። እንዴት መታ ያቺ ሴትየው ከዛሬ 8 ወር በፊት 9 ወር በፊት ከሰሊና ጋር እንደዛ ያደረገቻት ሴትየው ናት ዛሬ እንድታስረጅኝ ይፈልጋሉ። ይቅርታ በጣም ለእናንተ ምን ላስረዳህ? ማናት ሴት እኮ እኔ ማውቀው አክስቴ እንደሆነች ነው የሆነ ምን ማለት ነው? አክስቴ እንደሆነች ነው ማለት ነው? ኧረ በስመ አብ ወልድ እኮ ግራ ገባኝ። አክስቴ እንደሆነች ነው የማውቀው ማለት አልገባኝም እኮ እኔ እንደዚህ አይነት እሺ የምር ግራ ገባኝ። በእናት ነው በአባት አክስትሽ ሆነችው? ምን ማለት ነው በእናት በአባት ማለት የእናትሽ ዘመድ ናት የአባትሽ ዘመድ ነው እኮ? የእናቴም የአባቴም ዘመድ አይደለችም እና እንዴት አክስትሽ ሆነች? ይኸውልህ ለእናቴ በጣም ቅርብ ናት። በቃ የሆነ ከዚህ ጓደኛዋ ናት። በጣም ይቀራረባሉና እንደ እህትማማቾች ነው የሚታዩት። እኔ ደግሞ የሆነ የእናቴ ጓደኛ እንድል እሷ አትፈልግም፣ አክስቴ እንድል ነው የምትፈልገው። በዛ ላይ በጣም ነው የሆነ የምታስብልኝ። እኔ እንጃ አክስት እንኳን እንደዛ አይጨነቅም የሆነ ለጓደኛው ልጅ ማለት ነው። ታዲያ እሺ ቆይ ባለፈው ስናወራ ከዚህ ቀደም ስናወራ እኔ ጋር ነው ያደገችው ምናምን ስትል ነበር። ምን ማለት እኔ ጋር ነው ያደገችው? አይ ስናወራ እኔና እሷ ስናወራ እኔ ነኝ እኮ እንደ እናቱኝ ምናምን ስንከባከባት የነበረው እኑን ምናምን ስትል ነበር። ረጅም ጊዜ ካልሆነ እንዴት ያው የተንከባከበችኝ ያኔ ነው ከቤት ተጣልቼ ያው ቤተሰቦቼም ለሷ ነገሯት የሆነ እንዳትደውልልኝ ከዚህ በኋላ እኔ በቃ ምንም አላወራቸውም እነሱ ቤተሰቦቼ ማለት ነው። ምክንያቱም ያለውን ነገር አንተ ታውቃለህ። ነግራኛለች። እለቅላችኋለሁ ቪዲዮ ሙሉውን ቪዲዮ እለቅላችኋለሁ። እንደተጣላን ታውቃለህ አይደለ? ቤተሰቦቼ ጋር በቃ ወጣሁኝ። እንደወጣሁኝ እሷ ችግር የለውም እኔ ጋር ትሆኛለሽ አለችኝ። እኔ ጋር ትሆኛለሽ? ኧረ እኔ እኮ ግራ ገባኝ። አንቺ የምታውቂው ያኔ ከቤት እንደወጣች የዛሬ ሳምንት 2 ሳምንት በፊት ወጣሁኝ። ነገርኩህ እኮ ወጣሁኝ። እሷ ጋር እንዴት ልታገኘን ቻለች? ማለት ሌላ ሰው ጋር ቢሆን ችግር የለውም። እንዴት እኔ ጋር ልትመጣ ቻለች? እንዴት ባንቺ እንዲህ ጥምዝዝ አድርጋ መጣ እዚህ ነገር ውስጥ ልትገባ ቻለች? ማለት ከዚህ በፊት ሁለታችሁ ግንኙነት አላችሁ? እኔ አላውቃትም። ባውቃት ደግሞ እዛው አንቄ ነበረ ሁሉንም ነገር ማውጣጣት። ምንድነው ታዲያውና? እኔ እኮ ቪዲዮ ራሱ ግራ ገባኝ ሰሊና ጋር ምናምን። አዎ ይኸው እያሳየሁሽ አይደል? እየነገርኩሽ ነው። ይኸው ስትመርዝ ደግሜ ላሳይሽ። ለምን አየሁኝ? አስገባላችኋለሁ። ማታውቁ ግራ የገባችሁ ልትኖሩ ትችላላችሁ። ካልሆነም ገብታችሁ እሷ ጋር ማየት ትችላላችሁ ከዚህ ቀደም ቪዲዮን እና ካልሆነ እኔም በመሃል አስገባላችኋለሁ ቪዲዮን እንዲገባችሁ ለምን እንደዚህ እየተናደድኩ እንደሆነ ማለት ነው። አንድ ቪዲዮ አለ እሱን ዛሬ እለቅላችሁና ይሄን ደግሞ ነገ በነጋታው እለቅላችኋለሁ ማለት ነው። ለዛ ሁላችሁም እየገባችሁ እንድታዩ ፈልጋለሁ። የምታቋት ታቋታላችሁ ማለት ነው። እኔ ማላቃት ሴት ናት። ምንድነው? ቆይ እኔም ግራ ገብቶ ወይኔ መመሳሰል ራሷን ትመስላለች። ራሷ ናት ትመስላለች። ምንም ትመስላለች። ራሷ ናት። እኔ ላታምኚኝ ትችያለሽ። ቪዲዮውን ለቀውና እኛ የሰራነውን ቪዲዮ መጀመሪያ ለቀዋለሁ። እኔ እርግጠኛ ምንም የምደብቀው ነገር ስለሌለ ነው እየነገርኩሽ ያለው። መጀመሪያ እሱን ቪዲዮ ለቀዋለሁ። ሁሉም ካዩት በኋላ መቼስ ሰው እውር ሆኖ አይደለም ዩቲዩብ የሚከፍተው። ሁሉም አይኑ ያያል አይደል? አይኑ አይቶ ካየ በኋላ እቺ ሴት እኔ መጀመሪያም ቪዲዮ አለቀም። ምክንያቱም ሁሉም እርግጠኛው ነው አንቺን እንዲያሳምንሽ ማለት ነው። ሁሉም እርግጠኛው ነው እረችን ሴት እናውቃታለን ካሉ ያኔ አክስትሽ ነች። ካላሉ ዝም ካሉ የኔ ጥፋት ነው። እኔ በውሸት እየወነጀልኩ ነው ሰው ማለት ነው። ወይ ደግሞ ትዳሬን እንድትፈቅድልኝ አንቺን እንድትል አሁን አንቺ እንዳልሽው ገና ሴትዮዋን የምታውቂው የእናትሽ ጓደኛ ሆነች እንጂ ከ2 ቀን በፊት ነው የምታውቂው፣ ከ2 ሳምንት በፊት ነው የምታውቂያት ሴትዮዋ። እሱንም ከአንድ ሳምንት ከቤተሰቦች ጋር ከተጣላሽ ማለት አሁን እሷ ማንም ሰው በሌለኝ ሰዓት ያስጠጋችኝ ናት። በጣም የምታስብልኝ ከንግግሯ አንስታ የሆነ የእሷን ልጅ የምትገምተው የለም በጣም እንደምታስብልኝ ነው የማውቀው። እቤቱ እንኳን ሲደውሉልኝ በቃ አታንሺ
ችግር የለውም እኮ አትጨናነቂ አታንሺ የምትለው እኮ ቤተሰብሽና አንቺን ለማቋረጥ አይደለም እኑ አንቺ እንደራስሽ አታስቢ በቃ ሁሉም ሰው እንዳንቺ የዋህ አይደለም እሺ ባንተ ተናድጄ ራሴን ላጠፋ አልሞከርኩም በቃ ያኔ ጭንቀት እንዳይበዛብኝ ነው በቃ እቤት አባቴ ሲደውል እናቴ ስትደውል እኔ አወራቸዋለሁ እኔ አላወራቸውም ግን እሷ እያወራች ምንድነው የምትለው ደውላ ምን እሺ ቆይ ምንድነው የምትለው አላውቅም አታውቂም አየሽ አይደል በዚህ መሀል የሆነ ተንኮል ሴራ እየሰራች ቢሆንስ አንቺና እነሱን አጣልተላ ሙሉ አመኔታውን ከተቀበለች በኋላ እኔም ከሴትዮዋ ጋር እስማማለሁ ከዛ ደግሞ ያልጨረሰችውን ስራ መጣ ጠምዝዛ ሄዳ የሆነ ሰው ላይ ጉዳት ለማድረስ ብታስብስ ለመግደል እስከ መግደል ደረጃ የምትደርስ ሴት ነው ግን እኔ እኮ አይቻታለሁ 2 ሳምንት እኮ ነው ያየሽው አክስቴ ብለሽ ለምትጠሪያት እኮ በ2 ሳምንት ሁሉም ሰው እንዳንቺ የዋህ አይደል እኮ ለማሳመን ነው ልብሽ ውስጥ ለመግባት ነው አንዱ ይሄን ነገር እኔ አሁን እንደ ወንድም ልምከርሽ እንደ ፍቅረኛ ተይ እንደ ወንድም ልምከርሽ በቃ ሁሉም ሰው አይታመንም በቃ ማንንም አይታመንም ሁሉም የምታዩ የምትስቂው ከሳቁ ጀርባ ብዙ ሰው ህመሙን ደብቋል ከሳቁ ጀርባ ብዙ ሰው ደግሞ ተንኮለኛነቱን ደብቋል ሳቅ የብዙ ነገሮች መደበቂያ ነው በቃ ገብቶሻል አይደል ልብሳችን አሁን ሁሉም ሰው እኮ ልብሱን ለብሶ ዘንጦ ሲወጣ ህመም የሌለበት ወይ ደግሞ ተንኮል ክፋት የሌለበት ነው ሁሉም እያንዳንዱ በቃ ውስጡ ላይ የውስጡ የሚያውቀው አንድ መድኃኒዓለም ብቻ ነው አንቺም በቃ ሰው ሁሉ እንዳንቺ የዋህ አይደለም 2 ሳምንት የዋህ ሆነችና እድሜ ልኳን የዋህ ትሆናለች ማለት ቅይር እኮ ነው ያለችው ባንዴ ቅይር እኮ ነው ያለችው ሙሉ ቪዲዮ አይተሻል ከዚህ ቀደም የሰራነው ቪዲዮ አለ ሙሉ ቪዲዮ አለ ሙሉ አሁን ይቅርታ ቤተሰቦቼ አንድ ነገር ከጀመርን ሙሉን ከጨረስን በኋላ ነው ወደ እናንተ የምናስተላልፈውና ቀርጸን አስቀምጠን ነው እያንዳንዱን ነገር አጣርቼ ነው እኔ ምለቀው እኔ የሌሎችን ባላቅም እኔ እንደዛ ነው የማደርገው ምክንያቱም ነገ ላይ የሰው ስም ማጥፋት እንዳይሆንብኝ በቃ የተደራጀ ነገር ነው የምለቀውና እለቅላችኋለሁ አንድ ባንድ እያልኩ በዚህ 3 ቀን ውስጥ ግልጽ ይሆንላችኋል መታ እኑን ከቤት ውጪ እስከማለት ደረጃ ደርሳለች ማለት እሷ ጋር ነበር የምትኖረው ለእናትሽ እንደዚህ እናትሽን እናትሽ ለኔ ያደረገችልኝ ውለታ ምናምን እኔ እኮ በቃ ጅልነቴ ነው እኔ አልጠየቅኩሽም አንቺም አልነገርሽኝም አክስቴ ነው የምትይው እንደው እቺ ሴትዮ አክስቴ ነው የምትያት ለምን በቅንነት የተነሳ ነው አውቃለሁ ግን እሱ ነገር እየጎዳን ነው እሷ እንዳርቃት አልፈለገችም አይሆና ሴራዋን ስለምታውቅ ነው እኔን ስለምታውቀኝ ነው እኔ እረሳለሁ በስራ ብዙ ሰው ጋር አገናኛለሁ ጭራሽ ቪዲዮንም አይቼ ምንም ልትመጣልኝ አልቻለች ግን አይተሻል አይደል እሷ ታውቀኛለች እሷ እያንዳንዷን ነገር ታውቃለች በፍቅር ተጎርታም ይሁን በምንም ነገር ይሁን ይሄው እየጎዳችን ነው እንደው መድኃኒዓለም ረድቶን በጊዜ ባይወጣ ይሄ ነገር ወንጀለኛ ናት እኔም እንደው ነገ ላይ ብታረቅ እንጂ ጓደኛዬን በቃ ታውቃላችሁ ከዚህ በፊት የነበረን ቀረቤታ ዛሬ በስራ በሆነ ነገር ትንሽ ርቀት ገደብ ስላለው እንጂ ከዚህ ቀደም ተነጣጥለን የማናቅ ሰዎች ነን ዛሬ ላይ እስቲ ሰሊናን መርዛ ልትገል የነበረች ሴትዮ ናት መታ እንደምንም አድርጋ እስቲ ይታያችሁ እንደው ፈጣሪ በሆነ ነገር እኔ ሊያርቀኝ ሲሞክር ከእኑ ያን ብር አመጣ ለኔ ሰጠች በዛ የተነሳ እሷ ሳታስበው ነው እንግዲህ ተኩላነቷ ተገልጦ ይሄው አደባባይ የወጣውና እኑ አሁን ይገባኛል ተረጋጊ አሁን እንድታዝኝ አልፈልግም እና ቤተሰቦቼ ጋር ያኔ ስታጣላኝ የነበረው ስልክ አታንሺ አታውሪያቸው እንዳትጂ ስትለኝ የነበረው ጠቅላላ ውሸት ነው ዝም ብዬ ነው ከነሱ ጋር የተጣላሁት ያው ሁሉ ነገር እኑ በቃ ያለፈው አልፏል አሁን እኔ የምፈልገው እና ግን እኔ ማመን ከበደኝ እኮ እሺ ይገባኛል እኔም ማመን ከብዶኛል አስቢው እኔ ትንሽ ቢቆይ እኮ ባላቅ እንደው የሰውን ነገር ማላዳመጥ ቢሆን ይሄኔ ጉድ ተሰርቻለሁ እኔም ጉዱኝ ነበር አንቺንም ከቤተሰቦችሽ ጋር እንዳጣላችሁ እኔና አንቺንም አለያይታል በቃ ሁሉም ነገር አክትሞለት ነበር መድኃኒዓለም ሲረዳ አሁን እኔ የምፈልገው ተረጋግተሽ በቃ ስልክሽን አውጪ አንዴ ተረጋግተሽ ማውራት እንደምትፈልጊ
ሁሉንም ነገር ማውራት እንደምትፈልጊና እኔ ቦታ እነግርሻለሁ እዛ ትቀጥሪያታለሽ። እሺ አሁን ደውይላትና በስነ ስርዓት እንታወራ። ይጠራል ምዝገባው ነው። ስንት ዓመቷ ነው? አንዴ ድገሚና ካላነሳች ተያት። ሄሎ ሰላም ነው ጸጋ? አለው። ምን ማለት ነው? ያው ስምሽ እኮ ጸጋ ስለሆነ አይደለ እንዴ ጸጋ ያልኩሽ? አይ ዝም ብዬ ነው። እሺ አክስቴ እንዴት ነሽ? ላወራሽ ፈልጌ ነበርና እኮ ተራርቀን አላውቃለሁ፣ ግን ምን ችግር አለ ለአንድ ቀን እንኳን ብታወሪ። እንደዛ ስትሆኝልኝ የነበረው ዝም ብለሽ ዘገት ተያት። እንደምንም እናገኛታለን። እንግዲህ ውድ ቤተሰቦቻችን እያያችሁ ነው። ከንቀቷ ንቀት ጆሮዋ ላይ እየዘጋች ነው፣ እንዳይደረስባት ነው። አንቺ ደግሞ ጸጋ ማለት አልነበረብሽ። ሺህ ጊዜ ብትናደጂ ባጠሪ ይሻላል። ስሟ ነው ጸጋ። ምን አክስቴ መባልም አያስፈልግም። ተረጋጊ። አሁን እንደዚህ አይነት ነገር በስሜታዊነት አይሆንም ማለት ነው። የራሷ እንትን ስላለና እንዴ የሆነ ቪዲዮን አይተሃል አይደል? አንለቅም ተባብለን ነው እኔ እናንተ እንደዛ ስትወነጅለኝ አንቺን ሁላ እፈራሻለሁ ትገይኛለሽ ምናምን ሁላ እኮ ስትለኝ ነበር። እንዳለ እሱን ቪዲዮን እንለቃቸውና እነሱም ያያሉ። ችግር መናገር አይጠበቅብሽም። እንግዲህ ውድ ቤተሰቦቻችን እኔ ያለውን ነገር ቤቷም ድረስ ሄጄ ለማጣራት እሞክራለሁ። ያው አዲስ ነገር ካለ ወደ እናንተ ማስተላለፍ ነው የሚሆነው። እቺ ልጅ ወንጀለኛ ናት። ያው ትሁን አትሁን የሚለውን ያው አይታወቅም። እርግጠኛ መሆን ስላለብኝ ሄጄ ሁሉንም ነገር ከህግ ጋር አስተያይቼ እሷንም ወስጄ ምናምን ያለውን ነገር በእርቅም ከተፈታ ተፈታ፣ ካልተፈታ ደግሞ የሚለውን ነገር እስቲ አብረን የምናይ ነው የሚሆነው። እንግዲህ እናንተም አታስቡ፣ ራሳችንን እንጠብቃለን። ያው እስቲ መጀመሪያ ከእሷ ጋር የነበረኝ እኔ መጀመሪያ ቆይታ ዛሬ ለቅላችሁና ይሄን ደግሞ በነጋታው እለቅላችኋለሁ። እንደነገርኳችሁ እኑም ያው እርግጠኛ እንድትሆኚ ቅድም እንዳልኩሽ ይሄን ቪዲዮ መልቀቅ ያለብኝ ማለት ነው። ተረዳሽኛል?